ሌላ ዛፍ ሆኖ ሌላ ፍሬ ለሚያፈራ በእግዚአብሔር ፊት አጸያፊ የሆነ ነገር ነው የሚነግራቸው። የእግዚአብሔር ቃል መሰረት የህይወታችን ፕሪንሲፕል ይሁን፣ አካሄዳችን እንደ እግዚአብሔር ቃል ይሁን፣ መሰረታችን እሱ ይሁን። ድርጊታችንንም ምኞታችንንም መንገዳችንንም ቤታችንንም ትዳራችንንም የእግዚአብሔር ቃል ይምራው። እየመጣን ያለውን ክፍል የምንጨርስበት ነው። የሉቃስ ወንጌል ምዕራፍ 6 ከቁጥር 43 ጀምሮ ነው የምናነበው። ገጽ 55 ላይ ታገኙታላችሁ። አዲስ ኪዳን ለዛ ነው። እግዚአብሔር አምላክ የተመሰገነ ይሁን። እንደዚህ ይነበባል። ክፉ ፍሬ የሚያደርግ መልካም ዛፍ የለምና እንዲሁም መልካም ፍሬ የሚያደርግ ክፉ ዛፍ የለም። ዛፍ ሁሉ ከፍሬው ይታወቃልና ከሾህ በለስ አይለቅሙም፣ ከአጣጥ ቁጥቋጦም ወይን አይቆርጡም። በልብ ሞልቶ ከተረፈው አፍ ይናገራልና መልካም ሰው ከልብ መልካም መዝገብ መልካሙን ያወጣል፣ ክፉ ሰውም ከልብ ክፉ መዝገብ ክፉን ያወጣል። ስለምን ጌታ ሆይ ትሉኛላችሁ? የምለውንም አታደርጉም። ወደ እኔ የሚመጣ ሁሉ ቃሌንም ሰምቶ የሚያደርገው ማንን እንዲመስል አሳያችኋለሁ። ቤት ሲሰራ አጥልቆ የቆፈረ በአለት ላይም የመሰረተን ሰውን ይመስላል። ጎርፍም በመጣ ጊዜ ወንዝ ያንን ቤት ገፋው፣ በአለትም ላይ ስለተመሰረተ ሊያናውጠው አልቻለም። ሰምቶም የማያደርገው ግን ያለ መሰረት በምድር ላይ ቤቱን የሰራ ሰውን ይመስላል። ወንዙን ገፋው፣ ወዲያውም ወደቀ፣ የዛ ቤት አወዳደቅ ታላቅ ሆነ ይላል። እግዚአብሔር አምላክ ይባርካችሁ። ተቀመጡ። ጌታ ይባርካችሁ። አሜን አትሉም? ጌታ ይባርካችሁ። እግዚአብሔር ይመስገን። ክብር ለኢየሱስ ክርስቶስ ይሁን። እግዚአብሔር እያገዘን፣ እግዚአብሔር እየረዳን ዛሬ ምዕራፍ 6ን የእግዚአብሔርን ቃል ከሉቃስ ወንጌል ምዕራፍ 6ን እናጠናቅቃለን። በጣም እግዚአብሔር እንደረዳን፣ እግዚአብሔር በዚህ እንደተናገረን እንዳስተማረን በጣም አምናለሁ። እግዚአብሔር አምላክ ይመስገን። ሌላው ደግሞ ጥያቄ ሲኖራችሁ ጥያቄ ላካችሁልኝ፣ የተማራችሁትን እንደገና እንዲያረጋችሁልኝ ወደ እኔ ላካችሁልኝ እግዚአብሔር አምላክ ይባርካችሁ። ክብር ለኢየሱስ ክርስቶስ ይሁን። እንግዲህ በዚህ በምዕራፍ 6 ላይ ያየን የነበረው የእግዚአብሔር ቃል ምንድነው? በማቴዎስ ወንጌል ምዕራፍ 5 እስከ ቁጥር 7 ላይ ኢየሱስ ክርስቶስ በተራራ ሆኖ ካስተማረው በጣም ሰፊ ጊዜ ወስዶ በምድር ላይ በነበረው ቆይታ ውስጥ ረጅም ያስተማረው ይሄን ክፍል ነው እና ከዛ ውስጥ ወስዶ ሉቃስ የቴዎፍሎስ የሚባለውን ሰው በቃ እምነቱን ሊያበረታው እና በቃ መሰረት ነው ብሎ የሚያስበውን ነገር ያንን ትምህርት ጨመቅ አድርጎ እዚህ ላይ አስቀምጦለታል። እግዚአብሔር አምላክ ይመስገን። እኛም በዚህ በተራራ ስብከት ውስጥ ልክ ሲጀምር ጻድቅ ይራባል፣ ይጠማል፣ ያለቅሳል። ብሩክ ሰው፣ የተባረከ ሰው፣ ጻድቅ ሰው፣ የእግዚአብሔር ሕዝብ ይሄ የሚራብ ነው እና ለምን ሲባል የሚራብ ይጠግባል፣ የሚያለቅስ ይጽናናል፣ የሚጠማ ይረካል። በጣም ሁሉ ነገር የጎደለው የማይመስለው በጣም ጢም ያለ ሁሉ ሰላም የመሰለውስ እሱ ድንገት ይሰበራል፣ ድንገት ይወድቃል፣ ድንገት ጉድ ይሆናል ነው። ይህንን ኤፍሬምና ያዕቆብን አይተን በጣም ተምረንበታል። እግዚአብሔር አምላክ ይመስገን። ወደዚህ ስለማልመለስ ወደ ተራራው ስብከት ዛሬ በዚሁ ለመጨረስ ነው። እግዚአብሔር አምላክ ይመስገን። ከዛ ጠላት ውደድ ብለን ደግሞ ጀምረን እና በጣም ጠላታችን
ያረግን ዝም ብለን ሁሉንም ሰብስበን ከምንወድ ሁሉንም ሰብስበን ከምንጠላ የማንታረቀውን የማንጋብዘውን ጠላትና ድንገት ደግሞ ካስፈለገው ምን ደርስለት ጠላት በዛ ውስጥ አየን ለየን። እግዚአብሔር አምላክ የተመሰገነ ይሁን። ክብር ለኢየሱስ ክርስቶስ ይሁን። በዛ ውስጥ አለፈንና ይሄ ጠላትን በመውደድ ውስጥ ሲያስፈልገው አርግለት ብቻ ሳይሆን ነገሮች ደግሞ ወደ ግጭት እንዳያመሩ የሚያረጉትንም ትምህርት ጌታ ኢየሱስ አስተምሯል። ለምሳሌ በጥፊ ቢልህ መልስ አትበለው፣ ቢረግምህ መርቀው። ምን ይሆናል? በቃ ይቆማል፣ ብዙ አይስፋፋም። ጠላት እስኪሆንም ከመጠበቅ በቃ ጀጠባብህን ሲጠግ የሆነ ነገር ሲጠይቅህ አንተ ደግሞ ሌላውን ጨምረህ ስጠው። ምን ትለዋለህ? ትገላገለዋለህ። እግዚአብሔር አምላክ ይመስገን። እና ማብረጃው ኖሮታል አይደል? በቃ በጌተሰማኒ ውስጥ ጩቤ ሲያነሱ በሰይፍ የሚያነሱ በሰይፍ ነው የሚጠፋፉት። እኔ አሁን በመስቀል ልሞት ስለሆነ የመጣሁት አጉል የሆነ ጭቅጭቅ፣ አጉል የሆነ ክርክር፣ አጉል የሆነ ሰጣ ገባ ከዓላማ ያስቀራል። ስለዚህ ሰይፍን አንተ ክተት። ኢየሱስ የእግዚአብሔር ጌታ ነው። እና በቃ እንደዛ እያለ እያለፈ መጣ ጌታችን። እግዚአብሔር አምላክ ይመስገን። የባለፈው ሳምንት አትፍረዱ አትኮንኑ ነው አይደለ? አትፍረዱ አትኮንኑ ነው ትምህርቱ። ከዛ ግን እንደዚህ አትፍረዱ እንደዚህ አትኮንኑ፣ እንዲህ አይነት ፍርድ አትስጡ፣ እንዲህ አይነት ኩነኔ አትስጡ። ለምን? እኛ ንጹህ ፈራጆች አይደላችሁ። ነገ በምትፈርዱበት ነገር አንድ ቀን ልትገኙ ትችላላችሁ። እግዚአብሔር ብቻ ነው ጻድቅ ፈራጅ አይደላችሁም እናንተ። ፍረዱ፣ ግን የምትፈርዱበትን መንገድ በጣም በትክክል ተመልከቱ። ኢየሱስ የእግዚአብሔር ጌታ ነው። ቤተክርስቲያን ቅዱሳን ይፈርዳሉ፣ እንፈርዳለን። እና ደግሞ እኮ ጌታችን ሲመጣም ከሱ ጋር በዙፋን ትቀመጣላችሁ ይላል። ኢየሱስ የእግዚአብሔር ጌታ ነው። ግን ይሄ እንደ እግዚአብሔር አይደለም። አንደኛ ሲኦል የማስገባት የማስወጣት ስልጣን የለንም። በአካልም በፌስቡክም ይሄንን ማድረግ አንችልም ነው። ሲኦል የሚያስገባ ሲኦል የሚያስወጣ አንድ ነው፣ ከሲኦል የሚያወጣ አንድ ነው። እሱ የናዝሬቱ ኢየሱስ ነው። ክብር ለኢየሱስ ክርስቶስ ይሁን። ለምንድን ነው የሚፈርዱት? እችል ይናገር። ለምንድን ነው ቅዱሳን የምንፈርደው? ይሄ ፍርድ ሲባል ይሄ በፍርድ ቤት የሚካሄደው ፍርድ ይሄ ነገር ልክ ነው፣ ይሄ ነገር ልክ አይደለም። በብዙ ነገር ላይ ኖ ይሄ ልክ አይደለም፣ ይሄ ተቀባይነት የለውም፣ ይሄ እውነት አይደለም፣ ይሄ ትክክል አይደለም ብለን እንፈርዳለን። አሁን ያለው እንቅስቃሴ አሁን ያለው ፍልስፍና አይደለም። ሁሉ ሰው ይሄ ኒው ኤጅ ሙቭመንት የሚባለው ይሄ ሞደርናይዜሽን አትፍረድ ሰው ላይ በቃ እንደፈለገ ይኑር፣ ልክ አይደለህም አትበለው። ምክንያቱም ማነህ አንተ ልክ አይደለህም ሰውየው ልትለው ልትፈርድበት? እና ኢየሱስ የእግዚአብሔር ጌታ ነው። እኛ መፍረድ የቻለው ልክ የሆነ መለኪያ ስላለን። ኢየሱስ የእግዚአብሔር ጌታ ነው። የማይጥመኝ አይደለም ለፍርድ፣ እኔን ስላልጣመኝ እውነት ስላለ ነው። እኛ እውነት አለ ብለን እናምናለን። ኢየሱስ የእግዚአብሔር ጌታ ነው። እግዚአብሔር ቸር መሐሪ ብቻ ሳይሆን እውነት ያለው ሚዛን ያለው መለካ ያለው ልክ ነው፣ ልክ አይደለም፣ ጥቁር ነው፣ ነጭ ነው፣ ኃጢአት ነው፣ ጽድቅ ነው የሚለው ነገር ስላለው እግዚአብሔር አምላክ ይመስገን። መጽሐፍ ቅዱስ ገልጠን ስናይ ይሄ ልክ አይደለም፣ አሁን እየኖርኩ ያለሁት ልክ አይደለም፣ እየሄድኩ ያሰብኩ ያለው ልክ አይደለም ብዬ የምፈርደው መጽሐፍ ቅዱስ ሲናገረኝ ቃል ስላለኝ ነው። ዳኛ እኮ ፍርድ የሚሰጠው ዳኛ ስለሆነ ጥቁር ስለለበሰ አይደለም። አረ የተጻፈ ሕግ በሌለበት ዳኛ ፈራጅ ሊሆን አይችልም። የፈለገ ቢመረቅ የሚፈርደው በምንድን ነው? በአንቀጽ
በቁጥር ንዑስ ምናምን ስር እንደተጻፈው ይሄኛው አሁን አንተ የሰራው አንቺ የሰራሽው ወንጀል ልክ አይደለም። አሜን። ኢየሱስ እግዚአብሔር ጌታ ነው። ስለዚህ ዝም አትበሉ ነው ያለው ኢየሱስ። ልክ ነው ልክ አይደለም ብሎ ወንድሜ ተሳስተሃል ብሎ እህቴ ተሳስተሻል ብሎ ግን ያንን ስታረጉ በጣም በጥንቃቄ አድርጉ። ልክ እንደ መስጠትና መልሶ እንደመቀበል ነው። በጣም የሰውየውን ኃጢአት ለማግነን፣ ለመኮነን፣ ለማሳቀቅ፣ ለማሸማቀቅ ምንም ኃጢአት አድርጎ እንደማያቅ፣ ተሳስቶ እንደማያቅ፣ በድሎ እንደማያቅ፣ በጣም እንደ ንጹህ ሰው ነገ እንደማይገኝ አርጋችሁ ዘንጣችሁ ካላችሁት ከፈረዳችሁበት እንዳይነሳ አርጋችሁ እንዳይቆም አርጋችሁ ነገ ተመልሶ ፊታችሁ እንዳይቆም እንዳያመሰግን ቸርች እንዳይመጣ ክርስቲያንነት እንዳይሰማው እግዚአብሔር ልጅነት እንዳይሰማው አርጋችሁ እንደሱ ብታረጉት የዘራችሁት ነገር መልሶ ይመጣል። በተነቀነቀ በተጨቆና ቁጥር 37 ላይ ምን አገናኘው አይደለ? ምን ስለ ፍርድ እያወራ ስለ መስጠት ምን አገናኘው? ለምን ይመጣል ተመልሶ ያደረግነው ነገር መልሶ ወደኛ ሲመጣ ፕሪንሲፕሉ ከመስጠት ጋር ያው ነው። ኢየሱስ እግዚአብሔር ጌታ ነው። ነገር ግን አጥሩ፣ አይናችሁን አጥሩና ወንድማችሁን ሴቭ አድርጉት፣ መልሱት በቅንነት ከናንተ የወደቀውን ሰው የተሳሳተውን ሰው በየዋህነት መንፈስ አይደል? በየዋህነት መንፈስ አቅኑት። እግዚአብሔር አምላክ ይመስገን። ክርስቲያን ወንድሙን የማያቀና ከሆነ ምን ያደርግለታል? ወንድማማችነት አንዱን ማቅናት ነው። እግዚአብሔር አምላክ ይመስገን። እህት ወንድሙን ፕሮቴክት ማድረግ ነው። ሌላው እንዳይስቅበት መርዳት ነው። ኢየሱስ እግዚአብሔር ጌታ ነው። በሰራው ባደረገው ኃጢአት ተሸማቆ እንዳይጠፋ ማገዝ ነው። ክብር ለኢየሱስ ክርስቶስ ይሁን። ፈራጅ የሆንክ ቀን አዛኝ ሁን፣ ትሁት ሁን፣ የዋህ ሁን። ከዛ በኋላ አንተ ተራ ሆነ ደግሞ ተከሳሽ ፍርድ ላይ ስትቀር ዳኛው በተራው ይራራልሃል። ይሄ የባለፈው ሳምንት ስለሆነ ያልከለስኩት ስለሆነ ነው በደንብ የከለስኩት። እግዚአብሔር አምላክ የተመሰገነ ይሁን። ዛሬ ደግሞ ክፉ ዛፍ ክፉ ፍሬ ያፈራል፣ መልካም ዛፍ መልካም ፍሬ ያፈራል። አንድ ግን ሊሆን የማይችል ነገር አለ። ክፉ ዛፍ መልካም ፍሬ ሊያፈራ አይችልም፣ አይሆንም ነው እያለ ያለው። እና ደግሞ መልካም ደግሞ ዛፍ እንደዚህ አይነት ክፉ ፍሬ ሊያፈራ አይችልም። ይሄ ምናልባት አጣጥ ቁጥቋጥ ውስጥ ወይን አይለቀምም የሚለው ምናልባት ለማታምድ ነው። አጣጥ ለምትሉ ሰዎች እኛ አካባቢ አጋም የሚባል ነበር። እኛ ጫካ አካባቢ ስላደኩ አውቀዋለሁ። አጋም ማለት ነው። አጋም ማለት ሾክ ያለው ጫካ ውስጥ የሚገኝ፣ እዚህ ደግሞ ፍሩታ ዲ ቦስኮ እንደዚህ ተብሎ እሱ ነው። ከዛ ላይ ወይን አትለቅምም ነው። ኢየሱስ እግዚአብሔር ጌታ ነው። እና እንደዚህ አያደርግም። እና ይህንን በማቴዎስ ወንጌል ምዕራፍ 7 ላይ ሄደን ስናየው የበግ ለምድ ለብሰው ወደ ክርስቲያን መስለው የሚመጡ ሰዎች አሉ፣ ነቢያት አሉ። እና እዚህም ከንግግር ጋር ያያይዘዋል ሲናገሩ እንደዛ አይነት ሰዎች አሉና ግን እናንተ በፍሬዎቻቸው ትለዩዋቸዋላችሁ። ኢየሱስ እግዚአብሔር ጌታ ነው። አንዳንዴ ባለባበስ ባይለዩም ግን በሚያፈሩት ፍሬ በሚያረጉት ነገር ትለዩዋቸዋላችሁ። በጣም ማቴዎስ እንግዲህ እየተናገረ ያለው ለአይሁድ ሕዝብ ነው፣ ለብዙ ጉባኤ ነው የጻፈው። ስለዚህ እያወራ ያለው በብዙ መካከል ስለሚሆን ይሄ ሉቃስ ደግሞ የጻፈው ለአንድ ሰው ነው። ስለዚህ በቃ ቴዎፍሎስ እኔ ነብይ አይደለሁም፣ ስለዚህ ብዙ አይመለከተኝም፣ ክፉ ባፈራ ባላፈራ
ብናገር ባልናገር ምናምን እንዳይል አይ እዛ የተነገረው ላንተ ለግለሰብም ለአንድ ክርስቲያንም ጌታ ኢየሱስ ክርስቶስን ተቀብሎ የግል አዳኝ አድርጎ ለመጣ ሰው ለዛ ሰው ምን ይላል ይጠቅማል ብሎ ነው የተናገረው። ኢየሱስ የእግዚአብሔር ልጅ ጌታ ነው። ክብር ለኢየሱስ ክርስቶስ ይሁን። ይሄ የበግ ለምድ ልብስ የለበሰ ተኩላ ሌላ ዛፍ ሆኖ ሌላ ፍሬ ለሚያፈራ በእግዚአብሔር ፊት አጸያፊ የሆነ ነገር ነው የሚነግራቸው። ሊሆን አይችልም፣ ሊመጣ አይችልም። ኢየሱስ የእግዚአብሔር ልጅ ጌታ ነው። አሉ ሰዎች ነው እናንተ እንዲያቱኑ የቸርች ማሊያ የደጅ ማሊያ የሆነ ነገር ማሊያ አይኖራችሁ ነው። ኢየሱስ እግዚአብሔር ጌታ ነው። በጣም በቃ አንዳንድ ጊዜ ሰው ማሊያ እየቀያየረ ስለሚጫወት እንደየቡድኑ እንደየጨዋታው እንደየሰፈሩ አስፈላጊውን ማሊያ ያደርጋል። ከዛ በኋላ ይጫወት ሲጨርስ ደግሞ እንደገና ደግሞ ማሊያውን ይቀይርና ዋይ እግዚአብሔር ዛፉን ያያል ያላችሁ ያለው ዛፉን ያየዋል። አሁን በተለያየ ቴክኖሎጂ አንዳንድ ጊዜ ከሆነ ነገር ጋር ተቆርጦ ከዛ እዚህኛው ጋር ተቀጥሎ ዛፉ የብርቱካን ከዛ ሌላ ነገር አፍርቶ ምናምን እናያለን በዚህ ዘመን። አይ እግዚአብሔር ካይላለች ቴክኖሎጂ አትሰራ። በእግዚአብሔር ፊት ሰው የሆነውን ሲሆን የደከመ እንደሆነ እግዚአብሔር አውጣኝ እያለ ሲኖር፣ ተስፋ የቆረጠ ከሆነ ተስፋዬን አድስ፣ የበረታ ከሆነ ተመስገን፣ ያበረታኝ ኃይል የሰጠኝ ባንተ ነው እያለ እግዚአብሔር አምላክ የተመሰገነ እና እያረገ እንዲኖር እያመሰገነ እንዲኖር። እግዚአብሔር በውጤት ተደሳች አምላክ አይደለም። ቤትም በተፈጨ ዱቄት እግዚአብሔር ደስ አይለው። ከየት እንደመጣ እንትኑን እኮ ነው እንዲግባቡ እኮ ነው። እነዛን በጣም ብዙ ሰዎች ሰብስበው አይደል እያስተማራል ከኢየሱስ ጋር መግባባት እንዲችሉ ነው የሚያወራቸው። ማለት እኔ እንደዚህ ነኝ። አንዳንዴ ከሰው ጋር በተለይ በትዳር ወይ በጮኝነት ምናምን ታስረዳላችሁ እንደምንም እኔ በቃ እንደዚህ ሲያደርጉ አይመቸኝም፣ እኔ እንደዚህ እና ምንድነው እንዳታገኙት፣ እጮኞች ከሆናችሁ ትዳር ላይ እንዳታገኙት፣ ሰውየው እንዲያቅሽ እና ጥረት ይደረጋል። ኢየሱስ እግዚአብሔር ጌታ ኢየሱስ እንዲያውቁት እንዲረዱት ክርስትና ህይወት ስለሆነ የህይወቱ አይነት ደግሞ ከራሱ ከባለቤቱ በሚመጣው መንገድ ስለሆነ እግዚአብሔር አምላክ የተመሰገነ ይሁን እና እንዲያውቁት። በዚህ መሃል አንድ ነገር አነሳ። ጌታ ሆይ ትሉኛላችሁ። ይሄ በጣም ትልቅ ስም ነው፣ የእግዚአብሔር ስም ነው። እግዚአብሔርን ነው ጌታ ብለው የሚጠሩት፣ ያህዌ ብለው የሚጠሩት። ጌታ አንድ ብቻ ነው። ክብር ለኢየሱስ ክርስቶስ ይሁን። እስራኤል ሆይ ስማ፣ እግዚአብሔር አምላክ አንድ ነው የሚለው ላይ ጌታ አንድ ነው። እግዚአብሔር አምላክ ይመስገን አንድ ነው ጌታ። ያ ጌታ ማንኛውም ጌታ በምድር ደግሞ ማንኛውም ንጉስ ካባ ስለለበሰ ክራውን ስላደረገ አይደለም የሚመራበት ጽሑፍ አለው።
ህገ መንግስት አለው፣ ስርዓት አለው። የሚያግባባን ከንጉሱ ጋር፣ የሚያግባባን ከጌታው ጋር ቃሉ ነው። እግዚአብሔር አምላክ የተመሰገነ ይሁን። ከዛ በቃ አንድ ጊዜ ንጉስ እንደሆነ፣ አንድ ጊዜ ጌታ እንደሆነ ካወቀን በኋላ የሚያግባባን ቃሉ ነው። እግዚአብሔር አምላክ ይመስገን። ህገ መንግስቱ ነው። ጌታ ስሙ ለዘላለም ይባረክ። ይሄ እግዚአብሔር ልክ እስራኤልም ከወጣ በኋላ፣ ከግብጽ ከወጣ በኋላ፣ ነፃነት ካወጣ በኋላ ወዲያው ቃል ማለት ግብጽ እንደዚህ ይኖራቸዋል። እኔ ጋር ሲኖር ከኔ ጋር ሲኖር በዚህ መንገድ ነው ምን ኖሩት። አኖራቸዋለሁ፣ እባርካቸዋለሁ፣ አበዛቸዋለሁ፣ አወርሳቸዋለሁ፣ አተርፋቸዋለሁ፣ እንደዚህ ያደርግላቸዋለሁ፣ አምላክ ሆናቸዋለሁ፣ ጌታ ሆናቸዋለሁ። ግን መግቢያ ደግሞ ይኖረን። እግዚአብሔር አምላክ ይመስገን። የምንግባባበት ይኖረን እያለ ይነግራቸዋል። ኢየሱስ እግዚአብሔር ጌታ ነው። ለምን በቲቶ ምዕራፍ 1 ቁጥር 16 ላይ እንደዚህ ይላል፣ እግዚአብሔርን እንዲያውቁ በግልጥ ይናገራሉ፣ ዳሩ ግን የሚያስጸየፉና የማይታዘዙ ለበጎ ስራም ሁሉ የማይበቁ ስለሆኑ በስራቸው ይክዱታል። ማለት አምላካችን ነው ይሉታል፣ ጌታችን ነው፣ ንጉሳችን ነው ይሉታል። በተለይ ጉዳይ ሲኖራቸው ብዙ ሰው ክርስቲያንም ደጅም ያለ ጉዳይ ሲኖረው ጌታ 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 ጌታ። በደህናው ቀን ስሙ የማይጠሩት ሰዎች ሐኪም ቤት ሲደርሱ ብዙ ጊዜ ላሏል ግሉኮስ ይሰካላቸው። እንግዲህ ጌታ 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 ነህ፣ ካንተ የሚበልጥ በእኔ ህይወት የለም። አንተ ነህ ልታስቀጥለኝም ልታቆመኝም የምትችለው። አንተ ነህ የበላይ፣ አንተ ነህ ገዢ ማለት ያው ጉዳዩ እስኪፈጸም ማባበያ ማለት ነው። እና ልክ ቲቶ ላይ እንደርስ እንዲህ አይነት ሰዎች አሉ። ምንድነው ችግራቸው? ለመልካም ስራ የተዘጋጁ አይደሉም። እግዚአብሔር ላዘጋጀው፣ እግዚአብሔር ላበጀው፣ እግዚአብሔር ላስተካከለው፣ እግዚአብሔር በቃሉ ህዝቡን ሊመራበት ለሚፈልገው ነገር ብዙ ዝግጁ አይደሉም። ስሙን ብቻ ነው የሚያውቁት፣ ቃሉን አይፈልጉትም። ወይንም ጢሞቴዎስ ምዕራፍ 2ኛ ጢሞቴዎስ 3:5 ጀምሮ የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል፣ ከነዚህም ደግሞ ራቅ ይለዋል። ያመልካሉ የእግዚአብሔር ቃል ፕሪንሲፕል በህይወታቸው እንዲሰራ ፈቃደኛ አይደሉም። ክርስትና አላቸው አይምሯቸው ውስጥ፣ ክርስትና አላቸው ልባቸው ውስጥ። ማን? ራሳቸው ዲዛይን ያደረጉት፣ ራሳቸው ያበጁት፣ ራሳቸው የፈጠሩት ፊሎሶፊ፣ የሚመቻቸውን መንገድ፣ የሚመቻቸውን ነገር ዘጋጅተው ጥሩን የሚያግባባንን ሳይሆን የሚያኖረንን ሳይሆን ከጌታ ጋር ሊያኖር የማይችል በጣም በዚህ ሰዓት ምናልባት ይሄን በራሱ መስበክም ያው ስለቀረ ከባድ ሊመስል ይችላል። ግን ጌታ ኢየሱስ ይሄንን የኖረው ሰው ነው ሊያልፍ የሚችለው። እግዚአብሔር አምላክ ይመስገን። ይሄንን የመተግበር ጥረት ውስጥ ያለ ሰው፣ የመተግበር መፍጨርጨር ውስጥ ያለ እና ሰምቶ ለማረግ የሚችለውን ሁሉ የሚያረግ ሰው እሱ ነው ባለቤት፣ እሱ ነው ቤት የሰራ፣ እሱ ነው ነዋሪ ይላል። እግዚአብሔር አምላክ የተመሰገነ ይሁን። ክብር ጌታ ይሁን። እግዚአብሔር ይመስገን። እና ቃሌን ጌታ ትለኛለሽ፣ ቃሌን ግን አሁን ለምሳሌ ዝም ብለን ላስበው፣ ህገ መንግስት ባናከብር
እንዴት አድርገን ከጣሊያን መንግስት ጋር መግባባት እንችላለን? እንዴት አድርገን ጉዳይ ማስፈጸም እንችላለን? ቢሮ እያለ እንትኑ እያለ ስርዓቱ እያለ ተቋማት እያሉ እኛ ግን በህገወጥ መንገድ ነገሮችን ልናደርግ እንፈልግ፣ አይሳካልንም። ሰዎች የሚሳካለት የሚቀናለት መንገዱ፣ ህይወቱ፣ ትዳሩ፣ አገልግሎቱ የሚቀናለት ሰው የእግዚአብሔር ቃል ፕሪንሲፕሉ የሆነ ሰው ነው። እግዚአብሔር አምላክ ይመስገን። ኢያሱ አለው አቤት እኔ ካንተ ጋር ሆናለሁ፣ ጌታ ሆንልሃለሁ። ለሙሴ ጌታው አምላኩ እንደሆንኩ ካንተ ጋር እንዲሆናለሁ፣ አሳካልሃለሁ። ይሳካል፣ ትጠረምሳለህ፣ ትወርሳለህ። መውረስ ብቻ ነው፣ ታወርሳለህ። እሺ ምን ላድርግ? አይ ከዚህ ቃል ወደ ግራ ወደ ቀኝም ማስጨነቂያ ቱል አይደለም። የእግዚአብሔር ቃል መባረኪያ መንገዱ ነው። አሜን። የእግዚአብሔር ቃል የሆነ በጣም ያስጨንቅ ሰውን የደበረው ህይወት እንዲኖር የሚያደርግ አይደለም። ዋጋ የሚያስከፍለው አይደለም። ዋጋ የሚያስከፍለን አለመታዘዝ። ቃሉን ኖሮት ዋጋ የከፈለ ሰው የለም። ሳንኖረው ግን እንከፍላለን። ለምን? አልኮንትራሪው እየሄድን ስለሆነ ማለት ነው። እና በጣም ይገርመኛል። ጌታ ኢየሱስ ሁለት ሰዎችና ነው ያነሳው በምሳሌ ውስጥ፣ ግን ስለ አንድ ሰው ነው የሚያወራው አይደለ? ቆይ ላንብብላችሁ። ወደ እኔ የሚመጣ ሁሉ ቃሌንም ሰምቶ የሚያደርግ ማንን እንደሚመስል አሳያቸዋለሁ። ምን ይመስላል? በእግዚአብሔር ቃል ፕሪንሲፕል ህይወቱን የሚመራ ሰው ማንን ይመስላል? ቤት ሊሰራ አጥልቆ የቆፈረውን ያንን ሰው ይመስላል። አድካሚ በሚመስል መንገድ ማለት ቶሎ ቶሎ በማይደርስ ጠዋት ትምህርቶ ከሰዓት መርካቶ ባልሆነ መንገድ ግን አንድ ገገማ ሰውዬ፣ አንድ ሲሪየስ የሆነ ሰው ረጅም መሄድ የሚፈልግ፣ መቆየት የሚፈልግ፣ መሰንበት የሚፈልግ፣ ነገሩ እንዲጸናለት፣ መሬት እንዲይዝለት፣ እንዲቆይለት፣ በመከራም በችግርም በምንም እንዲያልፍ የሚያስብ አንድ ሰውዬ ነበር ይለናል። እግዚአብሔር አምላክ ይመስገን። እና አጥልቆ ምን አለ? ቆፈረ ለመሰረት። ከጎኑ ደግሞ ሌላ ሰውዬ አለ። እሱ መሰረት ሳይጨርስ ጣራ የከደነ ሰውዬ። የሱ ጎረቤት በቃ ጣራው ጨርስ፣ ያኛው ገና ይቆፍራል። አንተ ዘንድሮ አሁን በዚህ ዘመን ስንት ፕሪንሲፕል እያለ አዋጭ፣ ስንት መንገድ እያለ አሁን ዝም ብለን እንደሆነ ነገር የእግዚአብሔር ቃል መሰረት የህይወታችን ፕሪንሲፕል ይሁን፣ አካሄዳችን እንደ እግዚአብሔር ቃል ይሁን፣ መሰረታችን እሱ ይሁን። ድርጊታችንንም ምኞታችንንም መንገዳችንንም ቤታችንንም ትዳራችንንም የእግዚአብሔር ቃል ይምራው። እንዴት ትላለህ? ማለት ብዙ የ4 5 6 7 8 ነጥብ ያላቸው ብዙ ቀለል ያሉ ኢዝሊ ለመተግበር የሚመቹ የሚደርሱ ነገሮች እያሉ ዝም ብለህ በአሁን በዚህ ሰዓት እንደዚህ ትላለህ። ይልቅ ተመልከት። ይሁን ገና እየቆፈርክ ሰራሁት፣ አደረኩት፣ አቆምኩት። በቃ ጌታ ባረከኝ፣ ያሰፋኝ፣ በዛልኝ ምናምን ማለት ያው ልብ እኮ ያያል ጌታ። ጣራውን ከደንኩት፣ ጫለቀ፣ ህይወቴ አማረ፣ ተሳካ፣ ጨረስኩ። እና ተናግሮ ነበር፣ ህልም አይቼ ነበረ፣ ድምጽ ሰምቼ ነበረ እና ጨረስኩ። ያኛው ይቆፍራል።
አጥልቆ ይቆፍራል። ከዛ በኋላ ሰሩ ሁለቱም ቤት። ባለፈው ብያቸዋለሁ፣ ይሆናል ብያለሁ። መጽሐፍ ቅዱስ ስለሚል አይቻልም አይልም። ሌላ ፕሪንሲፕሎች፣ ሌላ ፍልስፍናዎች፣ ሌላ መንገድ የለም፣ ለሰው ህይወት መኖሪያ ሌላ መንገድ የለም አይልም። ስለ መንገድ ሲናገር ጠባብ እና ሰፊ መንገድ ብቻ ይላል እንጂ አይ መንገዱ ብቻ አንድ ነው አይልም መጽሐፍ ቅዱስ። ጠባብም አለ፣ ሰፊም አለ፣ አሸዋም ላይ መስራት አለ፣ ደግሞ አጥልቆ መቆፈርም አለ። ክርስቲያን ሆኖ እንደ እግዚአብሔር ቃል መኖር አለ፣ ደግሞ እንደ በራስ ዓለም መኖር እንደ አመጣጡ ያለፉ። ከተመቸ ደግሞ የኛ ደግሞ ትንሽ በጣም የክርስቲያን ደግሞ ደስ የማይለው ለሁሉም ስተትና ለሁሉም ችግር በጣም እንደምንም ሰብሰብ አድርጎ ጥቅስ ምናምን እየፈለጉ ከዛ በኋላ በሱ ደጋግፈው በራሱ ተርጉሞ ዝም ብሎ መሄድ እና ጎርፍ ዝናብ ዘነበ፣ አስመጣ፣ ጎርፍ መጣ። አጥልቆ የቆፈረው ሰውዬ ተራው ደረሰ። መሰረት ላይ የሚስቅበት አንድ ሰው ነበር። ዘንድሮም የሚለው ሰው ነበር። አሁንም በእግዚአብሔር ታምናለህ? አሁንም እንደዚህ በተጻፈ 66 መጽሐፍ እንዴት ነው ታምናለህ? አሁንም እውነት ይመስላል? አሁን ለዛ ለጴጥሮስ ለጳውሎስ ነው የሰራው? አሁን አብርሃም የሚባል ሰው ውስጥ የሰራው እግዚአብሔር በሙሴ ውስጥ ያሳለፈው ነገር አሁን እንደው በ2026 የሚሰራ ይመስላል ያለው ሰውዬ በቃ ቆመች፣ ቤቱ ጸናች፣ ተመታ፣ ትወድቅ። ኢየሱስ የእግዚአብሔር ጌታ። አይ ምን ያልወደቀ ፕሪንሲፕል አለ በዚህ ምድር ላይ? የሶሻሊስቱ፣ የኮሚኒስቱ፣ የወታደራዊው፣ የምናምኑ እያለፈ እኮ ነው ይመጣው። ጸንቶ የቆመ ምንም ነገርም እኮ የለም። በጣም ሰዎች በጣም ያዋጣል ብለው የያዙት ፕሪንሲፕል እኮ ወንዝ አላሻገራቸውም፣ አላዋጣም። አንዳንዱን እስር ቤት ከተታቸው። በዚህ ዘመን ጥሩ የሆነ ነገር በሚቀጥለው ዘመን ጥሩ ሳይሆን ሲቀር እስር ቤት ገቡ፣ ጠፉ፣ በነኑ። በአሁኑ ታዋቂ ያረጋቸው በሚቀጥለው ቀን ተደባቂ ያረጋቸው። ይቀየራል፣ ሌላ ታሪክ ይመጣል። ኢየሱስ እግዚአብሔር ጌታ ነው። ቃሉ ግን አሁን እየታገልኩ በዚህ ስጋይ ከሌሎች በጣም ከብዙ ፕሪንሲፕሎች ጋር እየተሟገጥኩ እየተፍጨረጨርኩ ቃሉን አምነዋለሁ፣ ጠብቀዋለሁ ያሉ ሰዎች በየትኛውም ዘመን አለፉ። ችግርን አለፉት፣ ማግኘትንም አለፉት፣ ድካምን አለፉት፣ ህመምን አለፉት። ኢየሱስ የእግዚአብሔር ጌታ ነው። ክብር ለኢየሱስ ክርስቶስ ይሁን። ምንም የማይመስላቸው ህይወታቸው እየጨመረ እየተባረከ ምናምን ሲመጣ ምንም አመል የማይቀይሩ፣ ጸባይ የማይቀይሩ፣ ህይወት ምንም የማይቀይሩ እንደዛው ናቸው። ባዶ ኪስ እንደምትተዋወቁት ናቸው። ምንም ነገር ለምን ገቢያቸው አይደለም የሚያንቀሳቅሳቸው። ኢየሱስ የእግዚአብሔር ጌታ ነው። የሚያንቀሳቅሳቸው በቃ ያ የተቀበሉት በልባቸው ያለ እግዚአብሔር ቃል ነው። ክብር ለኢየሱስ ክርስቶስ ይሁን። በቃ አራት ሰዎች የሆነች በቃ ትህትናቸው ገደል ይገባል፣ ይጠፋል። እግዚአብሔር አምላክ ይመስገን። አሁን ያኛው ደግሞ በአሸዋ ላይ ወይንም በመሬት ላይ ዝም ብሎ ባዶ ላይ የመሰረተው ምንም ላይ የመሰረተው ሰውዬ እሱም የሱም ቤት ነካው ይላል እና ወደቀ ሳይሆን የሚለን አወዳደቁ የዛ ቤት በጣም ታላቅ ሆነ። ይሄ ክፉኛ ወደቀ። ክፉኛ ዝም ብላችሁ አታውቁም? ክፉኛ የተመቱ ሰዎች፣ ክፉኛ ዞር ያሉ ሰዎች ማለት በጣም ፌመስ ከመሆናቸው የተነሳ እያንዳንዱ ሰው የሚያውቃቸው የነበሩ
በጣም አወዳደቃቸው ታላቅ ከመሆኑ የተነሳ እያንዳንዱ ሰው የረሳቸው እያሉ ድንገት ስለነሱ ሲወራ እንዴ አልሞተም እንዴ የሚባሉ ሰዎች ቶታሊ የተረሱ ዳምሮ ውስጥ የሌሉ ማንም የት እንደሆኑ ማያውቃቸው አለ እንዴ እስከዛሬ የሚባሉ ብዙ ሰዎች አሉ። ኢየሱስ እግዚአብሔር ጌታ እና በዛ ውስጥ የተማርናቸውን ሁሉ በእግዚአብሔር ቃል ያያቸውን ነገሮች አይ በቃ እኔ እንደዚህ ብኖር ይሻለኛል፣ ዝም ብዬ ይቅር እያልኩ እየወደድኩ እየሰጠው እየተቀበልኩ አፈራራዴ ልክ ሆኖ ደግሞ እግዚአብሔር ነገር እየተጠማው ጌታ ሆይ ና ውረድ እባክህ እርዳኝ፣ ራራልኝ፣ አግዘኝ፣ ከኔ ጋር ሆይ ቸርነት አድርግልኝ ምናምን እያልኩ በቃ እንደዚህ ብዬ ብኖር ይሻለኛል እንጂ አኗኗር በቃ ቴዎፍሎስ እንደዛ ነው። አይ እንዲች ብኖር ይሻለኛል። ክብር ለኢየሱስ ክርስቶስ ይሁን። ባለፈው ኤልስዬ ነሽ ስለኛለች ቤት ስናወራ አይ የተከበርከው ቴዎፍሎስ ወይ ብሎ የተባለው ሰውዬ እኮ በሉቃስ ወንጌል ላይ ሐዋርያት ሥራ ላይ እኮ በቃ ሃምብል ሲምፕል ሰው ሆነ ቴዎፍሎስ ወይ ተብሎ ነው የተጻፈለት ለቺና በቃ ክብሩ ምናምን ሁሉ ጣለ እና በቃ አሪፍ ሰው ሆነ። በጣም በቃ ይሄ ማረግ ሆነለት እግዚአብሔር። አሜን። ሞገስ ሆነለት እግዚአብሔር፣ ብርሃን ሆነለት እግዚአብሔር። ክብር ለኢየሱስ ክርስቶስ ይሁን። በቃ ከፊት ያለው ታይትል መታወቂያነቱ ቀረ፣ እግዚአብሔር መታወቂያ ሆነ። ክብር ለእግዚአብሔር ለአምላካችን። በቃ ዘንጦ ኖረ። እግዚአብሔር አምላክ የተመሰገነ ይሁን። ኢየሱስ የእግዚአብሔር ጌታ ነው። የእግዚአብሔር ቃል የሰው ሕይወት ነው። ለምን? ሁለተኛ ጢሞቴዎስ 3 የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት ሁሉ ለትምህርትና የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብን ለማቅናት በጽድቅ ላለ ምክር ይጠቅማል። የእግዚአብሔር መንፈስ ወይንም የእግዚአብሔር እስትንፋስ ያለበት ይሄ የእግዚአብሔር ቃል የእግዚአብሔር እስትንፋስ ያለበት ነው። እፍ ብሎ ያቆመው አዳምን አዳም ያደረገው እግዚአብሔር አምላክ የተመሰገነ። አዳም ሐውልት ነበረ፣ በጭቃ የተሰራ ሐውልት። እፍ ነው ሕይወት የሰጠው። እፍ ነው ሕይወት። እግዚአብሔር አምላክ የተመሰገነ። በእግዚአብሔር እፍ ውስጥ ነው ለሰው ሕይወት የደረሰው። ይሄንኑ ቃል ይወስድና ጢሞቴዎስ ላይ ሐዋርያው ጳውሎስ የእግዚአብሔር እስትንፋስ ያለበት ይጠቅማል፣ ሰውን ለበጎ ሥራ ያዘጋጀዋል፣ ልቡን የቀና ያደርገዋል። ስለዚህ ልቡ ሲቀና አፉ የሚወጣው ይቀናል። ልቡ ሲቀና ፍሬው ይቀናል። እግዚአብሔር አምላክ ይመስገን። ቀና ፍሬ ያፈራል፣ ጥሩ ፍሬ ያፈራል። እግዚአብሔር አምላክ የተመሰገነ ይሁን። ስለ እግዚአብሔር ቃል በሁለተኛ ጴጥሮስ 1:18 ላይ አይደለ እኛም በቅዱስ ተራራ ከእርሱ ጋር ሳለን ይህንን ድምፅ ከሰማይ ሲወርድ ሰማን ብልና የጌታ ኢየሱስ ክርስቶስን መገለጥ በመገለጥ ተራራ ላይ ዮሐንስ ጋር ሆነው ያዕቆብ ጋር ሆነው ያሉት ይነግረንና ከእርሱ ይልቅ እጅግ የጸና የትንቢት ቃል አለ። ጽኗል። አለት የሆነ ነገር አለ። ኢየሱስ የእግዚአብሔር ጌታ። መጽሐፋችን የጅል መጽሐፍ አይደለም። የጅል ፕሪንሲፕል አይደለም። በሆነ ዘመን የተሻረ መጽሐፍ አይደለም። እግዚአብሔር አምላክ የተመሰገነ ይሁን። ሁለት አፍ ካለው ሰይፍ ይልቅ የተሳለ የሚሰራ ለሚያምነው ሕይወትን የሚሰጥ የእግዚአብሔር እፍ ነው። በቀለም ተጽፎ እጃችን ላይ ያለ። አሜን። ኢየሱስ የእግዚአብሔር ጌታ ነው። ከዚህ የሚበልጥ ቁም ነገር የለንም። ከዚህ የሚበልጥ ፕሪንሲፕል የለንም። እስከፈለገው ደረጃ በሕይወታችን ብንማር ብናውቅ ይሄኔ ያከበሩ ሰዎች ከብረው አልፈዋል። ኢየሱስ የእግዚአብሔር ጌታ ነው። እችን ብቻ ልበላችሁና በመዝሙር 119 ላይ በቃ መዝሙረኛው ዳዊት አንደኛው ኳሊቲ የእግዚአብሔርን ቃል መውደድ ነው አይደል? ጎልማሶች የሆነ ጨዋታ ነገሩኝ፣ እንደ ቃል አይደለም አልተቀበልኩትም ይላል። ዝም ብሎ አንድ ቦታ እንትን ሲሉ የሆነ አዳዲስ
መገለጦች ሲመጡ ሰማኋቸው፣ ግን እኔ ጋር ብዙ ቫልዩ የለውም። ምን ነው አይ እንደ ቃል አይደለም። እኔ ንግስና ቃልህ ነው፣ ያንተ እፍ ነው የሚያዋጣኝ። ኢየሱስ እግዚአብሔር ጌታ ነው። እግዚአብሔር ይመስገን። ቃልህ እጅግ የነጠረ ነው፣ ባሪያህም ወደደው። እኔ ታናሽና የተናኩ ነኝ፣ ትእዛዝን ግን አልረሳው። ጽድቅህ የዘላለም ጽድቅ ነው፣ ቃልህም እውነት ነው። መከራና ችግር አገኙኝ፣ ትእዛዝ ግን ተድላይ ናቸው። ምስክር ለዘላለም ጽድቅ ነው፣ እንዳስተውል አድርገኝ፣ በሕይወትም አኑረኝ ይለዋል። እግዚአብሔር አምላክ የተመሰገነ። ክብር ለኢየሱስ ክርስቶስ ይሁን። ደካማ ሰው ነኝ፣ በጣም ፐርፌክት ሰው አይደለሁም፣ በጣም ንጹህ ሰው አይደለሁም። በጣም ብዙ መተብታኝ ብዙ ችግር ነው የምታወጣብኝ። ግን እግዚአብሔር ሆይ አንድ ኳሊቲ አለኝ፣ ቃልን እወደዋለሁ። አሜን፣ እወደዋለሁ። ይሄ ያንተ እስትንፋስ ለያንተ እንደ ህይወቴ አድርጌ ወስደዋለሁ። አሜን፣ በቃ እንደ ህይወቴ ፕሪንሲፕል አድርጌ ወስደዋለሁ። ለማጥናት፣ ለመማር፣ ለመኖር በጣም ጥረት አደርጋለሁ። አንዳንዴ ይሆንልኛል፣ አንዳንዴ አይሆንልኝም። ግን ሳይሆንልኝ አልቀይርም። ሌላ የተሻለ የሚሆን እስቲ አንጡልኝ የሚሆን ነገር ብዬ አልቀይረውም። ከዛ እመለስና ደግመዋለሁ። ኢየሱስ እግዚአብሔር ጌታ ነው። እና በህይወት ችግር አገኘኝ፣ መከራ አገኘኝ፣ ቃል ግን ተድላይ ነው። አሜን፣ አገኘኝ። መቼም ቃል ስላለኝ አሁን አዳዲስ ቃል የወጣለት ነው ምንም ችግር የማያገኘው። አዳዲስ አሁን በእኛ ሰዎች ቃል የወጣላቸው ችግር የማያገኛቸው፣ ይሄ ያለው ሰው ችግር ያገኘዋል። ኢየሱስ እግዚአብሔር ጌታ ነው። ግን ችግር አይጥለው፣ ችግር ተስፋ አያስቆርጠው። ሰዎች አንድ ነገር ላስታውሳችሁ። ሰው በዚህ ከእግዚአብሔር ጋር ተጣልቶ አያውቅም። እኔ እስከማውቀው እግዚአብሔር ተናግሮኝ ነበር ለምን አላደረገም የሚሉት የሆነ እንደኔ ሱፍ የለበሰ ሰው እየተናገረችውን እስትንፋስ እግዚአብሔር ነው ብለው ስለሚወስድ ይበል አይበል በማናውቀው መንገድ። ይሄ ግን እንዳለ እርግጠኛ ነው። አሜን። ይሄ ግን እግዚአብሔር እንዳለ እርግጠኛ ነው። ጴጥሮስ እንደዛ ነው፣ እርግጠኛ ነው። ያየውን ቆሞ ያየውን መገለጥ እርግጥ ላይሆን ይችላል ብሎ ይሄ ግን የጸና ነው ይለዋል። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ ይሄ የጸና ነው። ይሄ ህይወት ይሰጣል፣ ይሄ ያኖራል። ጌታ ኢየሱስ በዚህ ላይ ኑሩ፣ በዚህ ላይ ቁም። ምን ይሆንላችሁ? ይሳካላችሁ። እግዚአብሔር አምላክ የተመሰገነ ይሁን። ቃሉንስ ሰምቶ የማያደርግ ሰው ቢሆን፣ ቃሉን የሚሰማ የማያደርገው ቢኖር የተፈጥሮ ፊቱን በመስታወት የሚያይ ሰው ይመስላል። ራሱን አይቶ ይሄዳል፣ ወዲያውንም እንደምን እንደሆነ ይረሳል። ነገር ግን ነፃ የሚያወጣውን ፍጹም ሕግ ተመልክቶ የሚጸናበት ስራንም የሚሰራ እንጂ ሰምቶ የማይረሳ በስራው የተባረከ ይሆናል ይላል ያዕቆብ 1:23-27 ነው። የሚያደርገው ሰው የሚኖርበት ሰው በስራው የተባረከ ይሆናል፣ ይከናወንለታል። እግዚአብሔር አምላክ የተመሰገነ። እግዚአብሔር ቃል እንደዚህ ይላልና ጠብቀዋለሁ የሚል ሰው ይከናወናለታል። እግዚአብሔር ተንፍሶ ህይወት ያልገባበት ቦታ የለም። አሜን። እግዚአብሔር እፍ ብሎ ህይወት ያልተዘራበት የለም። ጌታ ስሙ ለዘላለም ይባረክ። የክንውን የበረከት የስኬት የመጨረሻው እውነተኛው መንገድ ወገኖች፣ መንገዱን ስንይዘው እንደምንደርስ እርግጠኛ ነን። እግዚአብሔር አምላክ ይመስገን። በቃ ይሄ ነገር እየገባን ከመጣ በእውነት እንደሚሳካልን ደግሞ ተሳክቶላን እንደሚጨምርልን በጣም እርግጥ ነው። የጸና መሰረት አለ። ክብር ለእግዚአብሔር ለአምላካችን ይሁን። ተነስተን ቆመን እንጸልይ።